የአማራ ፋኖ በወሎ አጼ ምኒልክ ዕዝ በተለያዩ ግንባሮች ታላላቅ ድሎችን ተቀዳጅተዋል። የብልጽግናው ሰራዊት ድሮንና ከባድ መሳሪያዎችን ቢጠቀምም ከፍተኛ ሽንፈት አስተናግዷል። አየር መቃወሚያው በፋኖ ተማርኳል። በዝርዝር ይዘነዋል። የአሳምነው ዕዝ ከአዲስ አበባ በቅርብ ርቀት ላይ በሶስት አቅጣጫ የመጣውን ሰራዊት አቅጡ ቅጣት መቅጣቱን አስታውቋል። የብልጽግና ጦር ያላሰበውን ሽንፈት አስተናግዷል። ሌላኛው መረጃችን ነው። እስክንድር ነጋ እጅ መስጠቱ እየተነገረ ነው። ስካይላይት ሆቴል የተሰማውን ሰበር መረጃም ይዘነዋል። የብልጽግና ፓርቲ ወጣቶች ሊግ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ሚኒስትር ዴኤታ ፊደላ ቢያ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዱን ተከትሎ የሰጡት ማስተባበያ እና አርቲስቱ ላይ የሰነዘሩት ኃይለ ቃል ከፍተኛ ትችትን እያስተናገደ ይገኛል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ሀገሪቱ በወዴድ ብልጽግና ደብዛዋ እየጠፋ ነው ተብሏል። ትናንት ከወደ አምቦ የወጣው ቪዲዮ ኢትዮጵያ ስርዓት አልበኝነት የነገሰባት የካሪቢያኗ ሀገር ሄይቲን መስላለች። አምቦ ላይ ትልቅ የማፊያ ቡድን ተደራጅቷል የተባለው ያደራጁትም የወዴድ ደህንነታቸው መሆናቸው የተነገረ ነው። ህዝብን ለማስፈራራትና እኛ ወዴዶች ከ4 ኪሎ ብንነቀል የማፊያ መጫወቻ ነው የምትሆኑት የሚል መልእክት ለማስተላለፍ ነው የሚሉ በርካቶች ናቸው። የማፊያ ኃላፊ በላባቸው ጥረው ግረው የሚተዳደሩትን ምስኪን ለፍቶ አድሮችን ቪዲዮ እየቀረጸ ሲደበድባቸው ተመልክተናል። ህዝብ እንዲሸበርና እንዲፈራ ለማድረግ ነው። ወዴድ ብልጽግና ከስልጣኑ አደጋ ላይ የወደቀ ሲመስለውና ህዝቡ ካማረረ አጀንዳ ይበትናል። ሲያማርር የነበረው ህዝብ ተገልብጦ የብልጽግናን አጀንዳ ተቀብሎ እንዲያስተጋባ ነው። ብዙ ጊዜም ተሳክቶለታል። ሰሞኑን የትንሳኤን በዓል ተከትሎ ስጋ በመወደዱ ህዝቡ ክፉኛ ተማሯል። ሌላው ሰሞኑን አጀንዳ የሆነው የቴዲ አፍሮ ሪካ አልበም ነው። ቴዲ አፍሮ መግለጫ እንዳይሰጥ በብልጽግና ተከልክሏል። እናም የበለጠ መነጋገሪያ ሆኗል። ብልጽግና ሹማምንትና አድርባዮች ተደናግጠዋል። ቴዲን በመተቸት ላይ ይገኛሉ። የቴዲ አፍሮ የመጣበትን እንቅስቃሴና የስጋ መወደድ አጀንዳን ለማስረሳት ከወደ አምቦ ሰቅጣጭ ተንቀሳቃሽ ምስል አውጥቷል። ህዝቡም አጀንዳ አድርጎታል። ይህ የአምቦ አጀንዳ እስከ ሐሙስ ይዘልቃል ወይ? ቴዲ አልበሙን የሚለቀው ደግሞ ሐሙስ ነው። በዚህ 8 ዓመት በኦሮሚያ ክልል የአማራዎች ደም እንደ ጎርፍ ፈሷል። በግፍም ተፈናቅለዋል፣ ተገለዋል። የአማራ ህዝብ ባህር ዳርን ጨምሮ በተለያዩ የአማራ ከተሞች በኦሮሚያ ለሚሞተው ወገኑ ድምጽ መሆን ችሎ ነበር። በወቅቱ የኦሮሞ ብሔርተኛ አማራ ከኦሮሚያ ተጠራርጎ ይወጣል ይሉ ነበር። የሳያጌናና ስዩም ተሾመ ደግሞ አማራ ሙሾ አውራጅ ነው እያሉ ተሳለቁበት። እዚህ መግለጽ በሚከብድ መልኩ የኦሮሚያ ብሔርተኞች በአማራ ሞት ይሳለቁ ነበር። የኦሮሞ ወጣትም ተቀብሎ እያስተጋባ ነበር። አሁን ላይ ግን ነገሩ ወደ ኦሮሞ ወጣቶች ዙሮ እየቀመሰ ይገኛል የተባለው ባፍ እህል ይበሉበታል እንጂ ጡር አይናገሩበትም ይላል አማራ። አሁን የኦሮሚያ ወጣት እየቀመሰ ነው። ሽመልስ አብዲሳ መስቀል አደባባይ ሆነው ነፍጠኛን ከሰበርንበት ቦታ ሰበርናቸው ሲሉ ተናግረው ነበር። አብይ አህመድ ባሌ ተገኝተው እኛ ኦሮሞች ሲሆንን እንበላለን እንቆርጣለን ሲሉ ተናግረዋል። አብይ በባለፈው ወለጋ ተገኝተው የኦሮሞን ሀብት ሌላ ማህበረሰብ እየመጣ የተቀራመተ ነው ሲሉ ተናግረዋል። የወዴድ ብልጽግና የጥላቻ ንግግሮች መዘርዘር ቀናትን ይወስዳል። ስልጣናቸው አደጋ ላይ ሲወድቅና የኦሮሞ ወጣት መስዋዕት እያደረጉ እኛ ስልጣናችን ብናጣ የማፊያ መጫወቻ ትሆናላችሁ እያለ ይገኛል። አጀንዳም ያስቀይርበታል። በአንድ ድንጋይ ሁለት ወፍ የሚያዋጣው አንድነት ነው። ይህ አገዛዝ ለማንም አይመለስም ሲሉም በርካታ ፖለቲከኞች ሀሳባቸውን ይገልጻሉ። ከዚህ ጋር ተያይዞ የብልጽግና ፓርቲ ወጣቶች ሊግ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ሚኒስትር ዴኤታ ፊደላ ቢያ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዱን ተከትሎ የሰጡት ማስተባበያና አርቲስቱ ላይ የሰነዘሩት ኃይለ ቃል ከፍተኛ ትችትን እያስነሳ ይገኛል። ኃላፊዋ በማህበራዊ ትስስር ገጻቸው በወጡ ጽሁፍ ያገደም የታገደም የለም በማለት የመንግስትን እጅን ለማውጣት ቢሞክሩም ንግግራቸው ግን ከማስተባበል ይልቅ በድምፅ
በድምፃዊው ላይ ያነጣጠረ የስም ማጥፋትና የጥላቻ ዘመቻ መልክ ያለው ሆኖ ተገኝቷል። ሚኒስትር ዴኤታዋ በጽሁፋቸው በሚሊዮኖች የሚቆጠሩ አድናቂዎች ያሉትንና በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስፍራ ያለውን ቴዲ አፍሮን የአንድ ዘፋኝ እንጉርጉሮ በሚል የያዙትን ስልጣን በማይመጥን መልኩ አሳንሰው ለመጥራት መሞከራቸው የበርካቶችን ቁጣ ቀስቅሷል። ታዛቢዎች እንደሚሉት መንግስት የዜጎችን ሀሳብ በነጻነት የመግለጽ መብት ማክበር ሲገባው ጉዳዩን ወደ ግላዊ ዘለፋ በማውረድ ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልምን በማለት የአርቲስቱን የገበያ ሻጥር እንደሰራ አድርጎ በመክሰስ አንዳንድ የገዢው ፓርቲ ባለስልጣናት ለጥበብና ለዜጎች ያላቸውን ንቀት በግልጽ የሚያሳይ ነው ተብለዋል። ወደ ግንባር መረጃዎቻችን ስናልፍ ደግሞ ፋኖ በራያ ቆቦ ታሪክ መስራቱን ገልጿል። የአፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ እንደገለጸው በ101ኛ በ102ኛና በ103ኛ እንዲሁም በ115ኛ ኮሮች አማካኝነት በራያ ግንባር ከፍተኛ ውጊያ ተካሂዷል ብሏል። የብልጽግና ሰራዊት በመድፍ በቢኤም በሞርተርና በሁለት ድሮኖች ታጅቦ ቢመጣም ፋኖ በቅንጅት የመልሶ ማጥቃት እርምጃ ወስዶበታል ነው ያለው። ለ3 ዓመታት በመንግስት እጅ የነበሩ ወታደራዊ ገዢ ቦታዎችንና ምሽጎችን በፋኖ ቁጥጥር ስር ውለዋል ብሏል። እንዲሁም ከሚያዝያ 4 ቀን 2018 ጀምሮ ከመካነ ሰላም ግንባር ከምኒልክ ዕዝ 105ኛ ኮር ጋር በከባድ መሳሪያ የታገዘው የከፈተው የብልጽግናው ጦር ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዷል። 7ኛ ቀኑን በያዘው ተጋድሎ ያፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ድል ቀንቶታል። የአገዛዙ ኃይል ቁስለኛና አስክሬን በአምቡላንስ ጭኖ ወደ መካነ ሰላም አቅንቷል። 11ኛ ዕዝ ከመሃል ሳይንትና አማራ ሳይንት ወረዳዎች ጭምር ሰራዊቱን ወደ መካነ ሰላም አጓጉዞ መካነ ሰላም ለሚገኘው ጸረ ሕዝብ ኃይል ድጋፍ ለማድረግ ሙከራ ቢያደርግም ኦፕሬሽኑ በነሞት አይፈሪ ብርታት ከሽፏል። በዚህም የ11ኛ ዕዝ 203ኛ ኮር 87ኛ ክፍለ ጦር ሰራዊት በተለምዶ አድሬ ቆቦ የተባለች ቦታ ላይ በትናንትናው ዕለት ክፉኛ የተመታ ሲሆን ሽንፈቱን ለመካካስ በሚመስል መልኩ በተደጋጋሚ መድፍና ሞርተር ወደ ገበሬዎች መንደር በመተኮስ በንጹሃን ላይ ጉዳት አድርሷል። ትናንት አንድ እናት በሞርተር ተመታ ክፉኛ ቆስላ በሕክምና ላይ እንደምትገኝም ተረጋግጧል። ዛሬ ደግሞ አንድ ንጹህ ገበሬ በመድፍ ተመቷል። መትረፍ እንደማይችልም ነው የሕክምና ውጤቱ የሚያስረዳው ሲሉ የመረጃ ምንጮች ገልጸዋል። በሸዋ ሙጊዎች ሲቀጥሉ የመራቤቴው ናዶ ክፍለ ጦር በመንግስት ሰራዊት ላይ የወሰደው እርምጃ ተዘግቧል። ሰራዊቱ ከሌሊቱ 9 ሰዓት ጀምሮ በ3 አቅጣጫ ቡዬ፣ ሾፈሬ፣ አምባና ጮሬ ከበባ ለማድረግ ቢሞክርም ፋኖ ቀድሞ ከበባውን በመስፈር ድል ማድረጉም ተገልጿል። በዚህ ውጊያም 32 የመንግስት ወታደሮች መገደላቸውንና 17 መቁሰላቸውን እንዲሁም አንድ ሙሉ ሲኖትራክ መኪና ከነበረው ኃይል ላይ ጋር እርምጃ እንደተወሰደበት ተነግሯል። ውጊያውን የመሩት የናዶ ክፍለ ጦር ምክትል አዛዥ ቀኝ አዝማች አቦ አስማራው እንደሆነም ተገልጿል። እንዲሁም በአርኖ ጋርኖ በተደረገ ተጋድሎ 3 ጠንካራ ምሽጎች ሲሰበሩ በርካታ ያገዛዙ ወታደሮች መገደላቸው ታውቋል። በተጋድሎ ያገዛዙ ኃይል ታጥቋቸው ከነበሩ 2 ጸረ አውሮፕላን ዙያ 3 መሳሪያዎች መካከል አንደኛው ዙያ 3 በፋኖ ሙሉ በሙሉ የወደመ ሲሆን የአየር መቃወሚያ ተተኳሾችም እርምጃ እንደተወሰደባቸው ታውቋል። ፋኖ በጸረ ተሽከርካሪ ላውንቸር በዲሽቃ ታግዞ በወሰደው እርምጃ ከወሰደባቸው ወታደሮችና ከወደመው ዙያ 3 ባሻገር በርካታ ጦር መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን ማርኮ ታጥቋል ነው የተባለው። በሌላ በኩል እስክንድር ነጋ እጅ መስጠቱ እየተነገረ ነው። እስክንድር ነጋ ቦሌ በሚገኘው ግዙፍ በሆነው ስካይላይት ሆቴል ከብልጽግና ጋር እየተደራደረ ነው የሚሉ መረጃዎች እየወጡ ይገኛሉ። እስክንድር ለአዲስ አበባ ሕዝብ እታገላለሁ ብሎ ባልደራስን የተባለ ፓርቲ አቋቁሟል። ብልጽግና በዚህም በዚያም ብሎ አዳከመው። ብዙ ጊዜ ታስሮም ተፈቷል። እስክንድር አዲስ አበባ በወዲድ ሊዋጥ ነው ሲል ብዙ ሰውም አልሰማውም ነበር። ያኔ ማንም ሳይፈጠር እስክንድር የተናገረው ነገር አሁን ተግባራዊ ሆኗል። አዲስ አበባን ኦህዴድ እየዋጠ ነው። የአዲስ አበባ ሕዝብ ቆዝሞና ተግዞ ቀርቷል። ፋኖን እንቅስቃሴ ተከትሎ ወደ አማራ ክልል በመግባት የአማራ ህዝባዊ ድርጅት አቋቋመ። ብዙ ታግሎ ማድረግ ችሏል። ነገር ግን ከዘመነ ካሴ ጋር ጣልተዋል። ዘመነ ካሴ በአማራ ህዝብ ዘንድ ተቀባይነት ያገኘ ሰው ነው። በእስክንድር ስር ያሉትን እነ ማስረሻ ሰጤን ለብልጽግና እጅ መስጠታቸው እስክንድር እንዲጠላ አድርጎታል። አብዛኞቹ በእስክንድር ስር ያሉት ለብልጽግና እጅ ሰጥተዋል። በዚህም እስክንድር ብቻውን ቀርቷል። በስካይላይት ሆቴል ከብልጽግና ጋር እየተደራደረ ይገኛል ነው የተባለው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያ ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህ ሊመስሉ ነበር። አንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።